ከእስልምና ወደ ክርስትና ሄደህ ነው? አዎ። የአንድ ጥያቄ ልጠይቅህ ነው። አርካኑ ሶላት ስንት ናቸው? ስለ ሶላት ትንሽ ናቸው። ጠዋትም እየጠየቀኝ ነበረ። አሁን ወደዚህ የጋበዘኝ ወንድሜና። እሺ አርካኑ ሶላት ስንት ናቸው? ምን አምስት ናቸው። አይገርም። ኦኬ ሶላት አልጀናዛ ስንት ረካ አለው? አንግብዝ ነው ተሳስታል። በነገራችን አምስት አይደለም። እሺ ሶላት አልጀናዛ ስንት ረካ አለው? ሶላት በቀን ስንት ነው የሚሰገደው? አርካኑ ሶላት ነው ያልኩት። ስንት ሶላት ነው የሚሰገደው አላልኩም። አርካኑ ሶላት አምስት አይደለም። አታውቀውም? እሺ ሶላት አልጀናዛ ስንት ረካ አለው? አቤት እንደው ምሁር። እሺ ሶላት አልጀናዛ ስንት ረካ አለው? አይ ሲጀመር ሶላት አልጀናዛ አንተ ሩኩ ይወረዳል እንዴ? ቆይ ስንት ረካ አለው ነው ያልኩት። ሩኩ አይደለም የጠየኩት እኮ። ረካ የምቆጥረው እኮ ሲኖረው አይደለም ስጁድ የምትወርድበት ነገር ሲኖረው እኮ ነው። ስለዚህ ረካ የለውም ወይስ ስንት ረካ አለው? እሱን አንተ ትነግረኛለህ። እኔ አሁን የገባሁበት ዋና ምክንያት ለምንድን ነው የገባሁበት በተለይ ነው የሚሻለው። ገብቶሃል? ለምን መሰለህ? ሙስሊም ነኝ አሁን የሚመልሳቸውን ጥያቄዎች መመለስ አልቻልኩም። ለውጦች ነው ስለ እግዚአብሔር ተብያውን ዋሽ እንደ ኃጢአተኛ አቆጠራለሁ። ስማ ይኸውልህ ሾርጥ ሶላትን ጠንቅቆ የሚያውቅ አንድ ገና ቁርአን እንትን ያለ ልጅ የሚያውቀውን ነው እኮ እየጠየቀኝ ያለው። ለዛ ነው ስለ ሾርጥ ሶላት ቆይ አዳምጠኝ። ሾርጥ ሶላትን እንማር ካልከኝ ሾርጥ ሶላትን እንትን እንበል። ከዛ ውጪ ግን አሁን እዚህ ያነሳችሁ አልመለስከውም። አርካኑ ሶላት ስንት ነው? አምስት ነው አለ። ተሳስተሃል። አርካኑ ሶላት አምስት አይደለም። ደግሜ አሁን በጠይቀህ ማታውቀውም እርግጠኛ ነኝ። እስኪ አርካኑ ሶላት ስንት ነው? ደግመህ ለመመለስ ሞክር። እሺ እኔ ልመልስልህ። አርካኑ ሶላት ማለት ምን ማለት ነው? እሺ ይሄን መልስልኝ። እሺ መልስ ነው ይሄ መልስ ነው ማለት አርካኑ ሶላት ማለት ምን ማለት ነው ነው የኔ ጥያቄ። ምን ማለት ነው? እስኪ ንገረኝ። እሺ አርካኑ ሶላት ማለት የሶላት ማዕዘናቶች ማለት ነው። እሺ አሁን ስንት ናቸው? ንገረኝ። አርካ የምትለውን ቃል ነው። አርካ ማለት ምንድን ነው? አርካን የማውቀው ኦሮመኛ እጅ ማለት ነው። አርካ ማለት ገባህ? ስለዚህ አርካ የምትለውን ቃል ፈስራት። ማዕዘናት ስንት ናቸው? እኛ ራሱ አርካ አይደለም ሀረካ ነው። አንደኛ ኦሮምኛውን አችልም። አይ ኦሮምኛ ታያዝ። ኦኬ ለማንኛውም ቅድም በጣም አንድ ልጅ ስማኝ፣ አንድ የሆነ ልጅ በጣም እያጨናንቃችሁት ነበርና ጥያቄ መጽሐፍ ቅዱስ ጠይቃችሁት ዕብራውያን ያለ ቃል እና ሐዋርያት ሥራ ላይ ያለ ቃል የኢየሱስ ቃል የማቴዎስ ቃል እያላችሁ ስታደነጋግሩት ነበር በዚህ ፔጅ ላይና እኔ አሁን የገባሁበት ምክንያት በአጭሩ አንድ ወንድም አለኝ እና እሱ ወንድሜ ትንሽ ጥያቄዎች ስላሉት ሊጠይቅ ፈልጎ ነው። ሁለተኛው ምክንያት ደግሞ እንደው እዚህ ፔጅ ላይ የሚመጡትን የመጽሐፍ ቅዱስ ዕውቀት የሌላቸው ልጆች ጭንንቅ ከምናረጋቸው ይልቅ ቃሉን እናንተ በደንብ ካወቃችሁ ቃሉን ብታስተምሯቸው ሐሳብ ለመስጠት ነው። አመሰግናለሁ። ወደ ጥያቄውን ከላከልኝ ልጁ ልነሳና ለመናገር ሞክራለሁ። ወይም እናንተ ጥያቄ ያላችሁ ልጠይቁ ትችላላችሁ ማለት ነው። ስለ ሾርጡ ሶላትን ገብተህ ማየት ማጥናት ትችላለህ። እዚህ ጋር የኔን ዕውቀት እንድትለካ ሳይሆን የፈለግኩት እኔ ሶላት ቤት ያለኛ ሹሩጡ ሶላት አላልኩም ሲጀምር። እሺ ሹሩጡ ሶላት ስንት ናቸው? እስኪ ንገረኝ። ታውቃቸዋለህ? ስንት ናቸው ሹሩጡ ሶላት? ይኸውልህ የተከበርክ ወንድማችን እኔ ሱረቱል አላልኩም። እንደው እባክህ እንደው ረጋ በል። እንደው ለማፌዝም ለመሳቅም ረጋ በል። ይኸውልህ ያፌዘው እኔ ሹሩጡ ሶላት ስንት ናቸው? እስኪ ይኸውልህ ስማኝ፣ አንድ ቁም ነገር ልምከር በዚሁ አጋጣሚ። ዶክተር አህመድ ዲዳት ስለ ምክር አይደለም ልትወያይ ነው። ሹሩጡ ሶላት ስንት ናቸው?
ሱረቱ ማለት ምን ማለት ቅድም አርካን አልከኝ። አሁን ደግሞ ሱረቱ ብለህ መጣ። ደግሞ ምን ማለት ናቸው እነኚህ? እኮ እኔ ስለማላውቃቸው እኮ እኔ የማውቀው ይኸውልህ፣ ስማኝ፣ እኔ የማውቀው አዳምጠኝ እሺ። እንዴት ነው ሙስሊም ነበርኩ የምትለው? እኛ ይሄንን ጥያቄዎችን መጠየቅ ፈልገን ሳይሆን ይሄን ጭምብልህን ለመግለጥ ነው። ሙስሊም እንዳልሆንክና ህፃን የሚያውቀውን አንድ ሙስሊም ህፃን የሚያውቀውን ስለ ሶላት ጠይቀንህ ምንም የማታውቅ ሙስሊም እንዳልነበርክ አጭበርባሪ እንደነበርክ ጭምብልህን ለመግለጥ ያክል ነው የጠየቅነው። አሁን ጥያቄ ካለ ወደ ጥያቄ መሄድ ትችላለህ። አየህ፣ ወደ ጥያቄ ችግር የለውም። ግን አንተ ይኸውልህ እኔ አጭበርባሪ ብዬ መሳደብ አልፈልግም። እኔ አንድ በቴም እንዲሁ አይደለም ማንነት እንዳጭበረበርክ አዳምጠኛ። እሺ አይደል እኮ እንዳጭበረበርክ ይሄ ስድብ ሳይሆን ማንነትን ነው። ስማኝ እሺ፣ ችግር የለውም። እሺ እኔ የተማርኩት ኢማሙል አዙም የሚባለውን የጥንቱን እስልምና ያው እንዳልጠይቅ አምስቱን እስልምናና ስድስቱን ኢማን ነው እኔ ያጠናሁት። ስለዚህ አሁን አንተ መጥተህ ካጠናህ ልጠይቅህ ነው በቃ። ስለዚህ ዋት አልፈልግም። እኔ አሁን አጭበርባሪ አልከኝ አይደል? ይኸውልህ አሁን እኮ ልይዝህ እኮ ነው በዚህ ቃል። አንደኛ አጭበርባሪ አልከኝ፣ ሁለተኛ ጭምብል አልከኝ አይደል? በኋላ ስማ። ስለዚህ አሁን አንተ የኪታብ ስልክ ወላሂ ተመልከታ ያችል አይደለ? እኔ ኢማሙል አዝም ነው የቀራሁት አለ። ኢማሙል አዝም ማለት ምን ማለት ነው? በአላህ ትርጉም ምን ታደርገኛለሽ? እሺ ትርጉሙ ንገረን። ኢማሙል አዝም የሚለው የሆነ ሐሳብ ከተናገራችሁ ክርስቲያኖች በዚያ ላይ መልስ ስትሰጡ ወይንም ደግሞ በዚያ ላይ ሙስሊም ሐሳብ ሲያነሳላችሁ አትቆጡ። አነሳ አይደለ? ኢማሙል አዝም ቀርቻለሁ። ምንድን ነው ኢማሙል አዝም? ታታርገኝ ነው እያልኩ ያለው ምን ማለት ነው? ኢማሙል አዝም ማለት ትርጉሙ ንገረን። ትርጉሙ ንገረን ያላ አንተ ችግር የለውም። እስከ ጊዜው ድረስ እስከ ተፈቀደልህ ድረስ እንደፈለግህ ማፌዝ ትችላለህ። ግን ቆይ እስኪ ልኮልኛል አሁን አያውቀውም ራሱ ኢማም ድረስ ነው የቀራሁት አለ። ኢማም ላዝም በርክታብ የለም። ኢማም ላዝም ማለት ትርጉሙ ራሱ ኪታብ አላልኩም ስለመ በእናትህ ተው አንተ። ምን ማለት ነው አሁን? እኔ ትቻለሁ እኮ አሁን ስለዛ ነገር ማንሳት አልፈልግም አልኩ። ሰደብከኝ እኮ በቃ አይበቃም እንዴ? ሰደብከኝ። ስድብን ከተቀበልኩ በኋላ በቃ ችግር የለውም። ማንነት አታጭበርብረህንም፣ እያጭበረበርክ ነው። ስድብ አልሰደብንህም እኛ። ማጭበርበርህን ያው በገሃድ አጋለጥኩህ። አርካኑ ሶላት ስንት ነው አልኩህ፣ ለመመለስ ሞከርክ፣ ዋሸህ። እንደማታውቅ አሳየሁኝ። 5 ነው አልክ። አይደለም ተሳስተሃል አልኩኝ። ስለዚህ ሙስሊም ነኝ እያልኩ አታጭበርብር። አጭበርባሪ መሆንህን ያው ውሸታም መሆንህን በገሃድ አሳየሁህ። ወጣላ አይደለ? ይሄ ነው አሁን ኒውት እያደረገኝ እንደዛ ስማ። ባጭሩ አሁን ጥያቄውን ቅድም ስታነሱትና አንድን ምንም መጽሐፍ ቅዱስ እውቀት ለመናገርም እንትን ያላቸውን ሰዎች የምታስቸግሩበትን ነገር ተውና ወይ መጽሐፍ ቅዱስ አስተምሩ ወይ ስለ ቁርአናችሁ በደንብ ጠንቅቃችሁ ተምከረን። እባክህ ሰውዬ ጤነኛ አይደለም እንዴ? የሆነ የምትጠይቀው ነገር ካለ ጠይቀን መልስልህ፣ ወይ እኛን ጠይቀህ መልስ። የዳዋ አካሄዳችንን ጭራሽ በዚህ መልኩ አድርጉ እያለ እኮ ይሄ ሰውዬ እየሰበከ ነው። ጤነኛ አይደለም እንዴ? አንተ እንዳልክ እናስተምር። አንተ የዳዋ አካሄድ ወይንም እንዴት እንደምናስተምር እየቀረጽክልን ነው። እንደዛ መጽሐፍ ቅዱስ አስተምሩ፣ ቁርአን አስተምሩ። ስንት ሰዓት ላይ ብንግባ ጠይቀው እስቲ። ስንት ሰዓት ላይ ብንግባ ማያግርኩ ስንት ሰዓት ላይ ብንገኝ ደስ ይላል። እስኪ ንገረን። ይሄ ለማ ስማ፣ እኔ አሁን ጥያቄ አደ ሙስሊም ነበርኩኝ ከዛ በኋላ ከፈርኩኝ የሚሉ ሰዎች በአንድ በታቸው ራስ ታውቋቸዋላችሁ። ወላሂ ምን ያክል አጭበርባሪ መሆናቸው ማለት አላህ ሲያወርዳቸው ሲያጋልጣቸው። ኢማሙል አዝም ላይ ነው የቀራከ። ኢማሙል አዝም ይባላል ኪታብ ይከ ንፍጣለም እስቲንጃ ስንት ረካ አለው? ወይ እንግዲህ አርካኑ ሰላት 5 ነው ወርደዋል።